ቅድስት እባክሽ ኧረ ተይ በእናትሽ፣ እሷ ከህመሟ አላገገመችም። ተይ ይሻልሻል፣ እጅሽ ላይ ነው የምትሞትብሽ። መሀሌት ስሚም ስትላት ይሻልሻል፣ እኔ ጊዜና ሰዓት የለኝም፣ ቶሎ ብለሽ እግሬ ፍቺኝ፣ ቢላው አምጥተሽ እያልኩሽ ነው። አለበለዛ እምቢ ካልሽኝ እዚሁ አይንሽ እያየ ሲጣርጌ ምሳሌ እገልልሻለሁ። አለበለዛ ጊዜ አትፍጅብኝ፣ ቶሎ ብለሽ ቢላዋን አምጭልኝ እያለች እንግዲህ ኧረ እባክሽ ስሚኝ፣ ኧረ ተይ እትዬ እትዬ ማለት የለም። አሁን ቶሎ ብለሽ መቀስ አምጭና ፍችልኝ። አሁን እትዬ ማለት ድሮ ነበር፣ አሁን አብቅተዋል በማለት ጊዜ አትፍጂ፣ ቶሎ ብለሽ ወደዚህ ደግሞ ጠጋለው ብቲ ሲጥኖ ማረግልሽ በማለት እንግዲህ ስለዚህ ቶሎ ብለሽ ምሳሌ እንድትድን ከፈለግሽ ቶሎ ብለሽ መቀስ አምጭና እግሬ ፍችኝ በማለት እንግዲህ እሺ በቃ ሄጄ መቁረጫ ፈልጌ ልምጣ፣ አንገቷ ግን ልቀቂያት፣ ቶሎ ብለሽ ፍጠኝ፣ ቅድስት እንዳትሞት ከፈለግሽ አፍጥኙ በማለት እንግዲህ አሁን እደርሳለሁ እያለች ቅድስትዬም በጣም ተደናግጣለች። ምሳሌ ጎረሯን ይዛ እንግዲህ አንቅሻለሁ በማለት ቅድስትም እንግዲህ የብሩክ ወንድም ላይ በመደወል እረ ቶሎ ድረስልኝ፣ የት ነህ ያለኸው በማለት እረ መጥብል ቶሎ ድረስልኝ፣ መድብል ቶሎ ብለህ አንሳልኝ፣ እኔ ምሳሌን ጎረሯን አንቃ ይዛታለች፣ ቶሎ ድረስልኝ። ሄሎ ቅድስት ምን ሆነሽ ነው እንደዚህ የምትሆኙ? አይ ማህሌት ምሳሌን ይዛብኛለች፣ ካለቀቅሽኝ እገላታለሁ እያለችኝ ነው። መድብልም ለምንድን ነው እሷ ክፍል እስከምትገባ ድረስ ዝም ያልሻት? እንዳታስገቢያት ብዬሽ አልነበረም? ቅድስት በጣም ትልቅ ጥፋት አጥፍተሻል፣ ለምን ለቀቅሻት? ድንገት ድምጿ ሰምታ ነው የገባች፣ እንዳትፈቻት በማለት መድብል ምሳሌን እኮ ልትገላት ነው፣ ምን ነካ? እየመጣሁ ነው፣ መንገድ ላይ ነኝ፣ አትገላትም፣ አታስቢ፣ እኔ እስከምመጣ ድረስ እንዳትፈቻት፣ ቆይ ልፍታልሽ ብለሽ ዝም ብለሽ ሰዓቱን አርዝምባት፣ በመሀልም ደግሞ እኔ ቶሎ እመጣለሁ፣ መንገድ ላይ ነኝ፣ በሩ ደግሞ ከውስጥ ቆልፊና መክፈቻው ከታች አስወጩ ወደ ውጭ በማለት እንግዲህ እሺ እፈታሻለሁ እያልሽ ጊዜ ውሰጂ፣ እስከ መደርስ ድረስ ነው፣ ችግር የለውም በማለት እንግዲህ መድብል ወይም ልታገላት እንደ መድብል አይ እሱ አደጋ አለው፣ ምንም አይጠቅምሽ፣ አንቺም ልትይዝሽ አደጋ ልታደርስብሽ ትችላለች። ስለዚህ እኔ ከመምጣቴ በፊት ከፈታሻት ምሳሌን ይዘሽ እሷን የነበረችበት ክፍል ዝግባት በማለት እንግዲህ ነግሯታል ማለት ነው። ደርሻ ያለው ስለት ይዘሽ እሷ አጠገብ እንዳትጠጊያት በማለት እንግዲህ አስጠንቅቋታል ማለት ነው። ቅድስት በጣም ተጨናንቃለች። ያለችበት ሁኔታ እንግዲህ ጎሮሯን አንቃ ይዛ አለቃትም እንግዲህ ብላ እያስፈራራቻት ቅድስት ትገኛለች። ቅድስትን መድብል ቶሎ ብለህ ድረስልኝ እገላታለሁ ብላለች፣ እያስፈራራች ነው ብላ እንግዲህ ነግረዋለች መድብልን ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። ቅንነትና መልካምነት ለራስ ነው ማለት ነው። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ምሳሌ በጣም እንግዲህ ከባድ ውስጥ ነው ያለችው። ማህሌት ተብዬ እንግዲህ ጉሮሯን አንቃ ቅድስት ኧረ እባክሽ እጅሽ ላይ ትሞትብሻለች፣ ለራሷ ከበሽታዋም አላገገመችም እንኳን ብላ ብትለምናት በፍጹም እኔ ያለቃትም፣ ቶሎ ብለሽ መቀስ ይዘሽልኝ ወይ ቢላ ወይ መቀስ ፈልገሽ ይዘሽልኝ ነይ፣ ማታመጭልኝ ከሆነ በህይወት አታገኛትም፣ እዚሁ ሲጣርጌ ነው መገላግላት በማለት እንግዲህ አስፈራርታታለች። እሷም እንግዲህ የብሩክ ወንድም ላይ ደውላ እረ ቶሎ ድረስልኝ በማለት እንግዲህ እሱም ቀስ ብለሽ ቆይ እግርሽ ልፍታሽ ብለሽ እንግዲህ እኔ መንገድ ላይ ነኝ፣ እግርሽ ልፍታሽ ብለሽ ዝም ብለሽ ሰዓቱን አራዝሜባት፣ እሺ እያልሻት አራዝሜባት፣ እንደዛ እያልሽ ጠብቂኝ፣ በሩም ከውስጥ ቆልፈሽ መቆለፊያ ወደ ውጭ ያስወጭልኝ፣ እኔ ከፍቼ እንድገባ። ማህሌትና ምሳሌ ደግሞ መጀመሪያ ማህሌት የታሰረችበት ክፍል አስገቢያቸውና በሩ ቆልፊ በማለት እንግዲህ መድብል አስተላልፎላታል ማለት ነው። እና ያው ቅድስት በጣም ጭንቅ ላይ ናት። ቶሎ ድረስ እስከምትመጣ ድረስ አንድ ነገር አድርጋ ነው እንዳትገላት በማለት እንግዲህ ነግረዋለች ማለት ነው። በጣም ከባድ ነው፣ በጣም ያሳዝናል ማለት ነው።
እግሬ ቶሎ ብለሽ በመቀሱ ፍችኝ፣ አንቺ ክፉ ቶሎ ብለሽ ፍችልኝ፣ ቶሎ ብለሽ አፍጥኙ፣ አሁን እነሱ ይደርሱብኝ፣ ቶሎ ቶሎ ብለሽ ጊዜ አትፍቺ፣ በመቀሱ ፍችልኝ። ኧረ እማዬ አልፈታ ብሎኝ ነው። ሂጂ ቢላ አምጪና ቁረጭልኝ። የምን አልፈታ ብሎሽ ነው? አንቺ ልትገይኝ ነው ስትላት፣ አዎ እገልሻለሁ ሲጣርጌ፣ ቅድስት ካልፈታችኝ እዚሁ ሲጣርጌ ነው ምገልሽ። ምሳሌ አባዬ የት ነው ያለ ስትላት፣ ምሳሌ እዛ ሞቶልሽ ይሆናል፣ እኔ ምን አቅልሻለሁ? አይ እሱ አልሞተም አለ በህይወት ይመጣል። አሀ እንደዛ ነው ያሉሽ? የትም አልሄደም አውቆ ነው በማለት እንግዲህ አንግቷን ቶሎ ብለሽ ፍችልኝ በማለት እንግዲህ ቅድስትም እንግዲህ እንደምታውቁ በጣም ተጨናንቃለች። አንቺ መሀይብ ቶሎ ብለሽ ፍችልኝ እያልኩሽ ነው። ለምንድን ነው ቶሎ ብለሽ የምታገኝ? ቶሎ ቶሎ አትይም እንዴ? ለምንድን ነው እንደዚህ ጥምም የምትይው? አይ አልፈታ ብሎኝ። አይ እግሬ ደግሞ ቁረጭኝና ምንላቀቅ እንዳይመስልሽ፣ ቀስ ብለሽ ገመዱ ብቻ ቁረጭልኝ በማለት እንግዲህ ቅድስትን ቶሎ ብለሽ ፍችኝ፣ ለምንድን ነው የምትንቀረፈፊ እንደዚህ በማለት እንግዲህ በጥፊ ሁላ እየመታቻት ማለት ነው። እንግዲህ ቅድስት ታውቃ ነው ያው መድብል ቀስ ብለሽ ሰዓቱን እንግዲህ ስትፈታትም ደግሞ በእርግጫ ብላት እንግዲህ ዘርራት ወጥታለች ማለት ነው። ሆዷ ላይ ሁላ በእግሯ ሁላ ራሱ አልቀረ ማለት ነው። በእግሯ አረጋግጣት ምሳሌን እንግዲህ አንገቷን ይዛ እንግዲህ ልትወጣ ስትል ቅድስት ደግሞ ጎበዝና ብልጥ ሴት ስለሆነች የሳሎኑ ቁልፍ የመውጫው ማለት ነው ቆልፋ ወደ ውስጥ ነበረ። ቁልፉን አታገኘውም፣ መውጫም የላትም ማለት ነው። ልክ በሩ ልትከፍተው ስትል ተቆልፎባት፣ ነይ በሩ ክፈችልኝ፣ ነይ በሩ ክፈችልኝ ስትላት ቅድስት እኔ ጋር ቁልፍ የለም፣ ቁልፍ የለኝም፣ አንድ ሰከንድ ነው ምሰጥሽ፣ ቶሎ ብለሽ በሩ ክፈችልኝ ቅድስት ስትላ፣ እኔ ቁልፍ ኬት ላምጣ ቁልፍ የለኝም ስትል መድብል እንግዲህ ከውጭ ክፍት አርጎ ሲገባ ሴትዮ እንደዚህ አይነት ጫወታ እዚህ ቤት የለም፣ ቶሎ ብለሽ ልጅትን ልቀቂያት ሲላት፣ ይኸውልህ አንድ ነገር አረጋታለሁ ብትል ልጅቷን እገላታለሁ በማለት ይኸውልሽ አንድ ነገር ካረግሽ ህይወትሽ ነው የሚያሳጣሽ ይላል። አናትሽን ነው ምበረቀስልሽ ልቀቂያት፣ ምንም ብትለኝ አለቃትም፣ አሁን ከበሩ ዞር በልልኝ በማለት ኧረ ተይ ተይ ከሚገልሽ ዞር በይ፣ እንግዳውስ እገላታለሁ፣ ዞሮ ዞሮ ብለቃትም ልትገለኝ ስለሆነ እኔ ደግሞ እገላታለሁ፣ ብለቃትም መግደልህ አይቀርም፣ ስለዚህ እድሌን እሞክራለሁ፣ በፍጹም አለቃትም፣ ምሳሌም ደግሞ እገላታለሁ በማለት እንግዲህ አንገቷን እንደዛው እንደያዘቻት አስቡ ማለት ነው። እኔ እስር ቤት በስብሼ የቀረሁት የተናገርኩትን በመቅረቴ ነው። ስለዚህ እዚሁ ነው መገላገልሽ። አሁን ከአንድ እስከ አስር እቆጥራለሁ። ማትለቂያት ኮነ እዚሁ ነው መገላገልሽ በማለት እንግዲህ እየቆጠርኩ ነው። ቶሎ ብለሽ ልቀቂያት፣ ከአንድ እስከ አስር እየቆጠርኩ ነው። ቶሎ ብለሽ ልቀቂያት ምሳሌ ማትለቂያት ከሆነ እዚሁ ነው መገላግልሽ በማለት ምሳሌ እንግዲህ ልቅቅ ስታረጋት ቅድስት ላይ ሄዳ ጥምጥም ማለች ማለት ነው። ያው ጀግናው እንግዲህ ያው የብሩኬ ወንድም እንግዲህ ወንድም እንደዚህ ጀግና አይነት ወንድም እንግዲህ ይኑር ማለት ነው። መድብል እንግዲህ ጀግና ነው። ከአንድ እስከ አስር እቆጥራለሁ፣ እስከዛ ካለቀቅሻት አልቆልሽ። በጣም ጥሩ ነገር ነው ግን ያረግሽው አላት መድብል ማለት ነው። በአትለቂያት ነበረ ዛሬ ሬሳሽ ከዚህ ቤት ነበረ የሚወጣው። አሁን ምንም ሳትናገር ወደ ክፍልሽ ቀጥ ብለሽ ሂጂ፣ ወደ ታሰርሽበት ክፍል ቶሎ ብለሽ አፍጥኙ፣ እዚህ ሳሎን ላይ እንዳላይሽ በማለት እንግዲህ ውሻ ቶሎ ብለሽ አንድ ሁለተኛ እንዳይለመደሽ በማለት ምሳሌ አይዞሽ ፈርተሻል፣ ምንም አላረገችሽም አይደል ሲላት፣ አይ ምንም አላረገችኝ በማለት እንግዲህ ቅድስትና ምሳሌ እኔ እስካለው ድረስ ማንም ምንም አያረጋችሁም፣ አትፍሩ፣ አይዞዋችሁ፣ አደንግጡ በማለት እነሱ እንግዲህ አጽናናቸው ማለት ነው። ያው እነሱ በተለይ ቅድስት ምን ታድርግ ምን ይዋጣት እንዴት እንደሆነች ማለት ነው። እና ቅድስት በጣም ምሳሌን በጣም ተወዳታለች ማለት ነው። እና ጭንቅ ብሏት ነበረ ቅድስት ማለት ነው። ያው ቅድስት ጀግናዋ እንግዲህ በሩ ቆልፋ እንግዲህ ቁልፉ ወደ ውጪ በማድረግ በሩ በእርግዳ ልትወጣ ስትል በሩ ቁልፍ ሲሆንባት፣ በመሀልም ደግሞ እንግዲህ የብሩኬ ወንድም ደርሶላቸዋል ማለት ነው። እና
ዛሬ ደግሞ ምር አለብሽ ይላል እንግዲህ ሞገሴ። ቆንጅዬ ነኝ ትላለች እንግዲህ ቆንጅዬ ነኝ እውነት ነው ከኔ በላይ ይላታል ሉላን። አትፍሪ አትፍሪ፣ ምን ሆነሽ ነው? አሁን እኮ እሱ ተባራሪ እኛ ዳኖች ሆነናል እኮ። አይ እሱ እንኳን ተፈልጎ ሊጠፋ እኛ ከማሳደድ አርፎ አያልቅም እኮ ሞገሴ። አሁን እኮ መድብል አለ፣ እሱ ደህና ያሳድድልናል። መድብል የሚባል አለ፣ ጀግናው ሰው አይፈራም። እኔ እኮ ዝናን ምፈራው አንቺ እንዳይጎዳብኝ እያልኩ እንጂ ሌላ ነገር አይደለም። አውቃለሁ አውቃለሁ፣ ሰው እኮ ፈሪ የሚሆን ለመኖር ሲፈልግ ነው በማለት አቤት እንዴት ነው የምትረጅኝ ግን ሉላ፣ አንተም እኮ ከኔ እኮ ሳትናገር ነው ቀድመ የምትረዳኝ በማለት መልሳለታል። መድብል ስልኩ እስከሚያነሳው ድረስ እኛ ዝና ያጠፋናል፣ እዚሁ ሰፈር ቶሎ ብለን እንሂድ፣ እሱ እኮ ከዚህ ሰፈር አይጠፋም። አይ ክፉማ ከታሰበ ማንም ለማንም እኮ አያንስም፣ እኛ እንኑር ብለን ነው እንጂ። በዛ ላይ ከአንቺ ጋር በፍቅር አብሬ መኖር ብዙ ጊዜ መኖር እፈልጋለሁ በማለት እንግዲህ ስለምትወደኝ እንጂ ጨካኝ እንደምትሆን እኔ ያስለምድህ ነበር፣ ግን ተው በቃ በማለት እንግዲህ እና ስለዚህ ስለ ብሩክም መረጃ የሚኖረውም እሱ ላይ ነው፣ ዝና ላይ ይኖራል ብዬ አስባለሁ በማለት ስለዚህ እሱ እንደሆነ በህይወቱ ተስፋ የቆረጠ ነው። እንኳን ዝና 10 ዝና ቢመጣ ምንም የማይመስለው ነገር ነው። ስለዚህ ጀግና ነው። ስለዚህ አሁን እሱ ምንም አይፈራውም። ዝና ቢመጣ ምንም የሚፈራው ነገር የለም። መድብል ጀግና ነው። እንደ ዝና 10ም 20ም ቢመጣ እሱ ዲንታ አይሰጠውም በማለት ለሉላ እንግዲህ ነግሯታል ማለት ነው። እንግዲህ አሁን እንግዲህ ደህና የሚያሳድድልን አግኝተናል። እሱም የብሩክ ወንድም ጀግናው ነው። እንግዲህ አትፍሪ ሉላዬ፣ በደንብ ዘና ብለሽ ተዝናኝ። ስለዚህ ምንም የምትፈሪው ነገር የለም። እኛ አሁን ዘና ነው የምንለው ከተማው ላይ። በፊት እሱ ነበር፣ አሁን ደግሞ እየተሰደደ ነው በየቦታው። እሱም ያሳድደው መድብል ነው በማለት እንግዲህ ያው እንግዲህ ሞገስ የዘና ፈታ እያለ ነው። እሱም ከማን ጋር? ከሉላ ጋር ማለት ነው። ከሉላ ጋር ዘና ፈታ እያሉ ነው። ሉላ ደግሞ እዚህ ሰፈር እሱ አይጠፋም ካገኘን ጥሩ አይደለም በማለት እንግዲህ አትፍሪ ብዙም አትፍሪ በማለት እንግዲህ እሱም እንግዲህ እያጽናናት ይገኛል ማለት። እሷ ግን አሁንም አላመነችም። ሉላ እየፈራች ነው ማለት ትፈራለች። በጣም ነው የምትፈራ። መጥቶ እዚህ ድራሻችን ነው የሚያጠፋን። አታ ራሱ መድብል ላይ ደውለ ስልኩ እስከሚያነሳው ድረስ እዚሁ ነው የሚያጠፋን። ስለዚህ ከዚሁ ነጥፋ ብላ እንግዲህ ሉላም ቶሎ ብለህ እንዲሄድ ከዚህ ሰፈር ብላ እያለችው ትገኛለች ማለት። ኤፍራታ እንግዲህ ስልክ እየደወለች እንግዲህ መድብል እንዴት ነህ ትላለች። ምን ነው ኤፍራታ ምን ሆነሽ ነው? የኔ ጥቁር አዝሙድ እንዴት ነሽ? ደህና ነኝ። ግን ማህሌት ምን ሆነች ብሎ ይጠይቃታል መድብል። ባለፈው እኮ ካንተ ከተገናኘን ጀምሮ ጠፍታ ቀርታለች። ማህሌት የት እንደገባች እኔ እንጃ። የዛ ጊዜ ካንተ ከተገናኘን ጀምሮ እኮ ወደ ቤት አልተመለሰችም። ምናልባት ልትዝናና ሄዳ እንደሆነ እስቲ ደውለሽለታል? ዝና ላይ እስቲ ዝና ላይ ደውለሽ ጠይቂው በማለት ግን ስምምነታችን እንደቀጠለ ነው አይደል ስትለው፣ አዎ እንተሳሰባለን፣ ለእሷ አታስቢ፣ ንገሪኝ ምን አለሽ ዝና? አይ በእርግጥ እሱ አንተን የሚመለከት ነገር እኮ አይደለም። ስለ ማሌ ግን አልጠየቅሽውም እንዴ? አይ እሱን የጠየቀኝ። ስለዚህ በእሷ ምክንያት አንድ ነገር ልሁንና እገላታለሁ ብሎ ዝቶብኛል። ዝናም እየዛተብኝ ይገኛል እና ለፖሊስ ላመልክት ስለው፣ አይ እንዳታረጊ፣ እንደዚህ አይነት ነገር እንዳታውሪ ደግመሽ ብሎ አስፈራራኝ በማለት አላውቅም መድብል፣ እኔ ራሴ ጨንቁኛል ትላለች ይፍራታል። ችግር የለውም አትጨናነቂ፣ እንፈልጋታለን፣ አትጨናነቂ። ዝና ላግኝሽ ካለሽ አግኙ፣ የሚያወራሽን ሁሉ ለእኔ ትነግርኛለሽ። ግን ለምንድን ነው ስለ ዝና ማወቅ የፈለግኩ? አይ እኔ ወንድሜ ስለጠፋብኝ ነው እንጂ እኔ ስለሱ ምንም አይመለከተኝም። ግን እደውልልሽና እንገናኛለን። ግን ስለ ማሌት ምንም የምታውቀው ነገር የለም? አይ ምንም አውቀው ነገር የለም፣ ቻው በቃ ይፍራታ በማለት ስልኩ ይዘጋል ማለት ነው። የብሩኬ ወንድም ማለት ነው። እንግዲህ መብዱ ላይ ደውላ እንዴት ነው እስከ ዛሬ ድረስ ከማሌት ጋር እኮ
አብረን ከተገናኘን ጀምሮ ከአንተ ጋር ከዛ ቀን ጀምሮ ቤቷም አልተመለሰች፣ ምን እንደሆነችም አልታወቀም። ስለዚህ ምንድን ነው ጉዳዩ ብላ እንኳን ስጠይቀው የብሩኬ ወንድም እኔ ምንም የማውቀው ነገር የለም፣ እስቲ ደዊና ለዝና በደንብ ጠይቂው በማለት አታስቢ፣ አይዞሽ በማለት እንግዲህ አጽናንቷታል ማለት ነው። ማሌት ግን ያለችው እንግዲህ እዛ ታግታ ተቀምጣ ነው ማለት ነው። ማሌት ግን ያው ይፍራታ ግን ተጨናንቃለች። እንግዲህ ዝናም በአንቺ በማህሌት ምክንያት አንድ ነገር ከሆንኩኝ ማህሌት ተገላታለሁ ብሎ እንግዲህ እያስፈራራት ይገኛል ማለት ነው። እንግዲህ ግራ ተጋብተዋል ማለት ነው። እንግዲህ ግራ ተጋብተዋል። መጨረሻው ማየት ነው እንጂ መድብልን እንግዲህ አይዞሽ አታስቢ በማለት እሱም እንግዲህ ደህና አጽናንቷታል ማለት ነው። እንግዲህ መድብል እንግዲህ ክፍል ገብቶ ስላልገደልከኝ ነው ግን ትለዋለች። አይ በግርፋትና በእርግጫ ስላለፍኩት እንደ አካለ ጎደሎ ከምታረገኝ ብትገለኝ ይሻለኝ ነበረ። ጭካኔያችሁ ለነገሩ ከዘራችሁ ነው ትላለች ማህሌት። ከዚህ በላይ ምን ልታረገኝ ፈለክ? እኔ እኮ በእርግጫና በጥፊ ከምትለኝ እዚሁ ገለህ ብትገላግለኝ ይሻል ነበር። አሁን ግን አካለ ጎደሎ አርገኸኛል። ስለዚህ ምን ተረፍኩኝ? ከዚህ በላይ ምን ታሰቃየኛለህ? አሰቃየኸኝ እኮ በማለት እንግዲህ እናንተ እኮ ጭካኔ ከዘራችሁ ነው። ስለዚህ እናንተ ጨካኝ ናችሁ በማለት አሁንም እንግዲህ መድብል እንግዲህ እያስፈራራችሁ ትገኛለች። ማህሌት ራሱ እንግዲህ አሁን ራሱ ታግታ ማለት ነው። ምላሷ አላርፍ ብለዋል ማለት ነው። እንግዲህ መድብል እያስፈራራችሁ ትገኛለች ማለት ነው። የብሩኬ ወንድምን ማለት ነው። እንግዲህ እዛ ክፍል ውስጥ ነው። ስለዚህ ሜዳ ላይ እንዳስቀረሽ አውቀሻል። ግን አሁንን ምን አድርጌ ነው የምትለኝ እንዴ? ስለዚህ ጥያቄሽ ነው። አሁን የራስሽ ክፋት ነው እንደዚህ ሜዳ ላይ የጣለሽ እንዴ? አሁንማ ምን ማድረግ አለብኝ? እንደፈለግ ማድረግ ትችላለህ አሁንማ። ስለዚህ ቤት ውስጥ ባይሸጥ ለምንድን ነው ክስ ምትመሰረችው? ቤቱን አንቺን አልሰራሽው። ቤቱን የሰራችው የምሳሌ እናት ሃይማኖት ናት። አንቺ ምን አገባሽ? ዝም ብለሽ አትኖሪም? ለምንድን ነው ክስ ቤቱ ላይ መሰረትሽው? አንቺ እኮ በጣም ክፉ ሰው ነሽ። ብሩክ እኮ በጣም አስተዋይ ሰው ነበረ። ግን በምን አውረሽ እንዳገባሽው እኔ የዘመናት ጥያቄ ነው። አሁን እኮ አልፈዋል። እኔ ክስ አልመሰረትም። እኔ የራሴ ስራ እየሰራሁ ኑሬን እኖራለሁ። የት የለመድሽው ነው እስከ ዛሬ እንዴ? መስራት ብትች እዚህ ጣጣ ውስጥ አትገቢም ነበረ። አንቺ የምትፈልጊው ሰው የሰራው ሰው የደከመበት ሰው ያበሰለውን ሰው የለፋበትን ነው የምትፈልጊው። አይ ዛሬ ማረኝ፣ ከዚህ ቤት በጭራሽ ከአሁን በኋላ አልደርስም እዚህ ቤተሰብ ላይ በማለት እንዴ የኛ ወንድም ጠፍቶ አንቺ ከዚህ ቤት ልትርቂ ነው? ይሄማ እንዳታስቢ በጭንቅላት ሻውጩ በማለት እንግዲህ ይህ ማጋጨት ነበር።